ጤና ይስጥልኝ። ለአሁኑ ያዝናቸውን መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹን እናስቀድም። የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ይገኛል። ይሁን እንጂ የዳንጎቴ ነዳጅ ማጣሪያ ፋብሪካ የብስራት ዜና ይዞ ቀርቧል። በዝርዝር የምንመለከተው ይሆናል። ከቤት ኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎች ይፋ ተደረጉም። ይህ አዲስ ምጣኔ በተለይ ከመኖሪያ ቤትም ሆነ ከንግድ ቤቶች ኪራይ ገቢ የሚያገኙ ግለሰቦች የሚከፍሉትን የግብር መጠን በግልጽ የሚያስቀምጥ ነው። በዝርዝር እናቀርብላችኋለን። አብራችሁን ቆዩም። በቅድሚያም የነዳጅ ዋጋ ጣራ ነካ። የብሬንት ድፍድፍ ነዳጅ $90 ደረሰ። በመካከለኛው ምስራቅ እየተባባሰ በመጣው ግጭት ምክንያት የዓለም ነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ ከሚያዝያ 2024 ወዲህ ለመጀመሪያ ጊዜ በበርሜል $90 በመሻገር በ5.5% አድጓል። በተመሳሳይ የአሜሪካው የዌስት ቴክሳስ መካከለኛ ድፍድፍ ነዳጅ የ8% ጭማሪ በማሳየት $87.51 ደርሷል። በተለይም በአሜሪካና በኢራን መካከል ያለው ውጥረት በሆርሙዝ ወሽመጥ የባህር ትራንስፖርት ላይ መስተጓጎል በመፍጠሩ ገበያውን አስግቶታል። የኳታር ኢነርጂ ሚኒስትር ግጭቱ ካልቆመ የነዳጅ ዋጋ እስከ $150 ሊያሻቅብ እንደሚችልና የምርት መቋረጥ ሊከሰት እንደሚችል አስጠንቅቋል። ይህም በዓለም ኢኮኖሚ ላይ ከባድ ጫና ሊፈጥር እንደሚችል ተገልጿል። የአውሮፓ የተፈጥሮ ጋዝ ዋጋም በ4.4% በመጨመር የኃይል እጥረቱን አባብሶታል። ይህ በእንዲህ እያለ ዳንጎቴ ናይጄሪያን ከዓለም አቀፉ የነዳጅ ቀውስ እንደሚታደጋት አረጋገጠ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የዓለምን የነዳጅ ገበያ ባናወጠበትና የድፍድፍ ነዳጅ ዋጋ ሰማይ በነካበት በዚህ ወቅት የዳንጎቴ የነዳጅ ማጣሪያ ፋብሪካ ለናይጄሪያውያን የብስራት ዜና ይዞ ቀርቧል። በርካታ ዓለም አቀፍ ማጣሪያዎች በጦርነቱ ሳቢያ ስራቸውን እያቆሙ ባለበት አስቸጋሪ ወቅት ግዙፉ የዳንጎቴ ፋብሪካ ለሀገር ውስጥ ገበያ ቅድሚያ በመስጠት የናይጄሪያን የነዳጅ ዋስትና ለማረጋገጥ ቃል ገብቷል። ይህ እርምጃ ሀገሪቱን ከዓለም አቀፍ የአቅርቦት መቆራረጥ የሚታደግ የነዳጅ ጋሻ ተደርጎ ተወስዷል። ፋብሪካው በዲፖ መውጫ ዋጋ ላይ ያደረገው መጠነኛ ማስተካከያ ከውጭ ሀገር ነዳጅ አምጥተው ለሚያከፋፍሉ የግል ድርጅቶች የሚሰጥ ድጋፍና ለሀገራዊ ጥቅምና መስዋዕትነት ተብሎ የተደረገ መሆኑን ገልጸዋል። ዳንጎቴ የሀገር ውስጥ ማጣሪያ መኖር ናይጄሪያን ከውጭ ጥገኝነት እንደሚያላቅቃትና በዓለም አቀፍ ደረጃ የሚከሰቱ የፖለቲካ ቀውሶች በናይጄሪያውያን የዕለት ተዕለት ሕይወት ላይ የሚያሳድሩትን ተጽዕኖ እንደሚቀንስ አጽንኦት ሰጥቷል። ይህ በቢሊየን የሚቆጠር ዶላር የፈሰሰበት ፋብሪካ አሁን ላይ ለአፍሪካ ግዙፍ ኢኮኖሚ የህልውና ዋስትና ሆኖ ብቅ ብሏል። በሌላ መረጃ ከቤት ኪራይ በሚገኝ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎች ይፋ ሆኑ። የፌዴራል መንግስት የገቢ ግብር አዋጅን ለማሻሻል ባወጣው አዋጅ ቁጥር 1395/2017 መሰረት የግለሰቦች የኪራይ ገቢ ግብር ስሌት ላይ ማሻሻያ ማድረጉ ይታወቃል። ይህ አዲስ ምጣኔ በተለይ ከመኖሪያ ቤትም ሆነ ከንግድ ቤት ኪራይ ገቢ የሚያገኙ ግለሰቦች የሚከፍሉትን የግብር መጠን በግልጽ ያስቀምጥ ነው። ሚኒስቴር መስሪያ ቤቱ ከኪራይ የሚገኝ ገቢን በሚመለከት ይፋ ያደረገው ስሌት መረጃ እንደሚያመላክተው በአዋጁ መሰረት በዓመት ውስጥ የሚገኝ የኪራይ ገቢ ግብር የሚሰላባቸው ደረጃዎች የሚከተሉት ናቸው። አንደኛ፣ አንድ ግለሰብ በዓመት የሚያገኘው የኪራይ ገቢ እስከ 24000 ብር ከሆነ ምንም አይነት የገቢ ግብር እንዲከፍል አይገደድም። ሁለተኛ፣ ከ24001 ብር እስከ 48000 ብር የገቢ ክልል ውስጥ የሚገኙ አከራዮች 15 በመቶ የግብር ምጣኔ የሚጣልባቸው ሲሆን 3600 ብር ተቀናሽ ይደረግላቸዋል። ሶስተኛ፣ ከ48001 ብር እስከ 84000 ብር የገቢ ክልል ውስጥ የሚገኝ ገቢ 20 በመቶ ግብር የሚታሰብበት ሲሆን ተቀናሽ መጠኑ ደግሞ 6000 ብር ይሆናል። አራተኛ፣ ከ84001 ብር እስከ 120000 ብር የገቢ መጠን የግብር ምጣኔው 25 በመቶ ሲሆን ተቀናሽ መጠኑ 10200 ብር ሆኖ ተቀምጧል። አምስተኛ፣ ከ120001 ብር እስከ 168000 ብር
በዚህ ደረጃ የግብር ምጣኔው ወደ 30 በመቶ ከፍ የሚል ሲሆን የ16200 ብር ተቀናሽ ተጠቃሚ ይሆናሉ። ስድስተኛ ከ168 ሺህ ብር በላይ ከፍተኛ የኪራይ ገቢ የሚያገኙ ግለሰቦች ከፍተኛውን የግብር ምጣኔ ማለትም 35 በመቶ የሚከፍሉ ሲሆን ተቀናሽ መጠናቸው 24600 ብር ነው ተብሏል።